ሰላም ተመልካቾች እንዴት ናችሁ? እንኳን ለጥምቀት በዓል በሰላም አደረሳችሁ። ዛሬ የምንገኘው እንግዲህ በቅርቡ እድሳት ተደርጎለት ለጎብኚዎች ክፍት የሆነው የብሔራዊ ቤተ መንግስት ውስጥ ነው። ከተለያዩ የዓለማችን ክፍሎች ተጽዕኖ ፈጣሪዎች፣ መሪዎች ወደ ሀገራችን መጥተው ጉብኝት ያደርጋሉ። ካደረጉም በኋላ በዛ ላይ ሀሳባቸውን ሲያሰፍሩ በቴሌቪዥን መስኮት እናያቸዋለን። ግን ምን ይሉ ይሆን የሚል ጥያቄ ይፈጥራል አይደል? ዛሬ ይህንን ጥያቄ የሚመልሳል የሚል ፕሮግራም አዘጋጅተንላችኋል። አብራችሁን ቆዩ። በፕሮግራማችን ምንድነው ዛሬ በመዝገቦቹ የፈለግነው ከተለያዩ ዓለም ሀገራት መሪዎች ይመጣሉ። የተለያዩ ትልልቅ ተቋማት የስራ ኃላፊዎች፣ ተጽዕኖ ፈጣሪ ሰዎች ይመጣሉ። ከዛ ከመጡ በኋላ ከጎበኙ በኋላ ምን ሰጡ፣ ምን አስተያየት ሰጡ የሚለው ነገር ጥያቄ የሚፈጥር ነው አይደል? በተለያየ ቴሌቪዥን መስኮት ስናያቸው በቃል የሚናገሩ አሉ፣ በቃል የሚናገሩ አሉ። ከቃል የበለጠ የቪአይፒ ሀሳብ መስጫ ስላለን የመሪዎቹን ዶክመንት ባሳይሽና ራስሽ ባይ ብታይና በጣም ደስ ይለኛል። መዝገቦች እዚህ ጋር ናቸው። አረፍ በይና። እሺ፣ አመሰግናለሁ። መልካም ጊዜ ይሁንልሽ። እንግዲህ በቀዳሚነት እዚህ ጋር የሚገኘው የፈረንሳይ ጠቅላይ ሚኒስትር ኢማኑኤል ማክሮን በኢትዮጵያ ቆይታቸው ብሔራዊ ቤተ መንግስትን ከጎበኙ በኋላ አስተያየታቸውን ያስቀመጡት በዚህ መልክ ነበር። በሙዚየሙና በቤተ መንግስቱ መክፈቻ ስነ ስርዓት ላይ ከናንተ ጎን በመቆሜ ደስታና ኩራት ይሰማኛል። ይህም በሁለቱ ሀገሮች መካከል ያለውን ትብብርና ጥልቅ ግንኙነት የሚወክል ምልክት ነው። ኢትዮጵያና ፈረንሳይ እንግዲህ ከአንድ ምዕት ዓመት በላይ የዘለቀ ዲፕሎማሲያዊ ግንኙነት ያላቸው ሀገራት እንደሆኑ የታሪክ መዛግብት ያሳያሉ። እንደ አውሮፓውያኑ አቆጣጠር በ1907 ደግሞ ፈረንሳይ ከኢትዮጵያ ጋር ያላትን ግንኙነት የበለጠ የጠበቀ እንዲሆን ኤምባሲዋን በኢትዮጵያ ከፍታለች ማለት ነው። ሁለቱ ሀገራት እንግዲህ በባለብዙ ወገንና በሁለትዮሽ የትብብር ማዕቀፍ የጠበቀ ግንኙነት ያላቸው ሀገራት ናቸው። ከዛም በተጨማሪ ደግሞ በትልቁ ከፈረንሳይ ጋር ኢትዮጵያ ያላት ግንኙነት የሚነሳው በቅርስ ጥበቃ መስክ ነው። ሁለቱ ሀገራት ያላቸው ትብብር ከፍ ያለ ነው። የላሊበላ ውቅር አብያተ ክርስቲያናት እድሳትም ሲደረግ አሁን ያለንበት ብሔራዊ ቤተ መንግስት እድሳት ሲደረግ ፈረንሳይን አሻራውን በትልቁ የምናገኝበት ነው ማለት ነው። ስለዚህ ፈረንሳይና ኢትዮጵያ ከፍ ያለ የዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆኑንም በዚሁ ማየት እንችላለን ማለት ነው። እዚህ ጋር ደግሞ እንግዲህ የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ በኢትዮጵያ ቆይታቸው የሰጡትን ሀሳብ አግኝተናል። ለውድ ጓደኛዬ ጠቅላይ ሚኒስትር አብይ አህመድ ለሰራው ስራ ከልብ የመነጨ አድናቆቴን ማቅረብ እወዳለሁ። ለኢትዮጵያውያን አስደናቂ ኢኮኖሚ አፈጻጸም ለሰሩ ስራና ለዚህ አስደናቂ ታሪካዊ ተግባር ላበረከቱት አስተዋጽኦ እንዲሁም ለጥሩ መሪነቶት ክብር ይገባዎታል። ለእርስዎና ለኢትዮጵያ ሕዝብ መጪው ጊዜ ብሩህና ባለፈው አስደናቂ ታሪካችሁ ላይ የበለጠ የምትሰሩበት እንዲሆን እመኛለሁ። ከታላቅ አክብሮትና ምስጋና ጋር ለጋራ ትብብራችን። እንግዲህ በመዝገቦቹ ማን ምን አይነት አስተያየትን ሰጠ ከተለያዩ ዓለማት ክፍሎች ያለንንም ግንኙነት እያየንበት የመጣ ነው። አሁን እዚች ጋር ያገኘሁት ደግሞ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የሰጡትን አስተያየት ነው። ብልህነት ሌሎች ሰዎች የማያዩዋቸውን አጋጣሚዎች ማየት ነው ይሉ ነበር ኤንሪኮ ማቲ። ኢትዮጵያና ጣሊያን ሌሎች ያላዩትን እድሎችን በማየት የመከባበርና የወዳጅነት ማሳያ የሆነ ማህበራዊ መስተጋብር ፈጥረዋል። ባለን ታሪክና መጪውን መልካም ግንኙነት በማሰብ አዲስ ገጽ ለመጻፍ እዚህ ተገኝቻለሁ። ኢትዮጵያና ጣሊያን በጊዜ ሂደት እየጠነከረ የመጣ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጣሊያን ባደረጉት ጉብኝት እንዲሁም ደግሞ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በኢትዮጵያ በመጡበት ጊዜ ባደረጉት ጉብኝት የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እየጠነከረ የመጣ መሆኑን የሚያሳይ ነው። እንዲሁም በቅርብ ወደ ሀገራችን ከመጡ ጠቅላይ ሚኒስትሮች መካከል የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ አንዱ ናቸው። እንግዲህ እሳቸውም ብሔራዊ ቤተ መንግስትን ከጎበኙ በኋላ ያሳረፉትን አስተያየት ማግኘት ችለናል ማለት ነው። የተደረገልን አቀባበልና መስተንግዶ እንዲሁም የተሰጠን ወዳጅነት ይበልጥ ወደ ኢትዮጵያ የሚያቀርብ ነበር። ከልብ አመሰግናለሁ።
በመጨረሻነት የምናየው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መጥተው የሰጡትን አስተያየት ነው። የሀገሪቱን ታላቅነት፣ ባህላዊ ሀብትና ጠንካራ ብሔራዊ ስሜት የሚያንጸባርቀውን የኢትዮጵያ ብሔራዊ ቤተ መንግስት ሙዚየም በመጎብኘቴ ክብር ይሰማኛል። የኢትዮጵያ መንግስትና ህዝቦችን ድንቅ አቀባበላቸውንና ለእንግዳ ተቀባይነታቸውም ማመስገን እወዳለሁ። የህንድና የኢትዮጵያ ግንኙነት ታሪካዊ ወደ ሆነውና ስትራቴጂያዊ አጋርነት ማደግ በሁለቱ ታላላቅ ስልጣኔዎች መካከል ያለውን ወንድማዊ ትብብርና ጥብቅ ትስስር ወደ አዲስ ምዕራፍ የሚያሸጋግር ነው። ብሔራዊ ቤተ መንግስቱ ለመላው ዓለም የወዳጅነት ድልድይና የተስፋ ብርሃን ሆኖ እንዲቀጥል እመኛለሁ። ኢትዮጵያና ህንድ እንግዲህ 2000 ዓመት የተሻገረ ረጅም ግንኙነት ያላቸው ሀገራት ናቸው። ዲፕሎማሲያዊ ግንኙነታቸውን የጀመሩት ደግሞ በ1948 ነው እንደ አውሮፓውያኑ አቆጣጠር ማለት ነው። እንግዲህ ኢትዮጵያና ህንድ በትምህርት፣ በባህል፣ በንግድ፣ በኢንቨስትመንት የጠበቀ ግንኙነት ያላቸው ሀገራት ናቸው። መዝገቡ እንደምታዩት በጣም ትልቅ ነው። የተለያዩ ሀገራት መሪዎች፣ የስራ ኃላፊዎች እንዲሁም ተጽዕኖ ፈጣሪ ሰዎችን ሀሳብ አስተያየት የያዘ ነው። በጣም ብዙ ነው። እኛ በጥቂት ነው ያየነው። አስተያየታቸውን፣ ስሜታቸውን ምን እንደሆነ ለማየት ሞክረናል። አላበቃም። በመሃሉ መልካም የጥምቀት በዓል እያልኩኝ ወደ ሌላኛው በከተማችን ውስጥ የሚገኘው ለጎብኚዎች መዳረሻ ወደሚሆነው ቦታ ወስዳችኋለሁ። አብራችሁ ቆዩ። የኢትዮጵያ ብሔራዊ ሙዚየም እንገኛለን። እዚህም ደግሞ ማን መጥቶ ምን ጻፈ የሚለውን በመዝገቡ ላይ የምናየው ይሆናል። ተከተሉ። ሰላም ሰላም፣ ታደስ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንድትዋወቅ። እኔ አቶ ልጃለም ጌታነህ እባላለሁ። ብሔራዊ ሙዚየም ከፍተኛ የኤጁኬሽን ኦፊሰር ባለሙያ ነኝ። መነሻችንን ብሔራዊ ቤተ መንግስት ፍልውሃ አድርገን ከተለያዩ ዓለም ሀገራት መሪዎች፣ የሀገራት መሪዎች፣ የትልልቅ ተቋማት፣ ዓለም አቀፍ ተቋማት የስራ ኃላፊዎች እንዲሁም ደግሞ ተጽዕኖ ፈጣሪ ሰዎች ወደ ኢትዮጵያ መጥተው ጉብኝት ያደርጋሉ። እንግዲህ እስከዛሬ ካደረጉት ውስጥ ደግሞ በብሔራዊ ሙዚየም የትኛው መሪ በመምጣት ምን ከተበ መዝገቡ ላይ የሚለውን ለማየት መዛር እቅዳችን ነው። በጣም አሪፍ። ስለዚህ እንግዲህ ምናልባት ሙዚየሙን ታድሶ ከተከፈተ አመት አልሞላውም። ምናልባት አዲስ የላንድስኬፕ ስራም ተሰርቶለታል። ምናልባት ዞረሽ ካላየሽው ምናልባት ሙዚየሙን ዞረን እንየውና ከዛ በኋላ ወደ ባህር መዝገቡ ያስተያየት መስጫ የባህር መዝገቡ ወስድሻለሁ ማለት ነው። አመሰግናለሁ። እሺ። የሙዚየማችን የምድር ቤት ክፍል ነው አሁን እየወረድንበት ያለው። እንግዲህ ለዚህ ክፍል ደግሞ የመጀመሪያዋና ዋናው ፈርቀዳጇ ሉሲ ወይም ደግሞ ድንቅነሽ ማለት ናት። ስለዚህ እሷ የምትገኝበት ክፍል ነው ይሄ ማለት ነው። ይህኛው ደግሞ የኢትዮጵያ ዘመናዊ ታሪክ ከጀመረ ጊዜ ጀምሮ ያሉ የታሪካዊ ቅርሶች የምናገኝበት ክፍል ነው። የተለያዩ ትልልቅ የሀገር መሪዎች የአስተያየት የሚሰጡበትን መዝገብ ወደ ማየቱ እንሄዳለን ማለት ነው። እዚህ ነው መዝገቦቹ የሚገኙት። የአስተያየት መስጫ መዝገቡ ይህን ይመስላል። እንግዲህ የተለያዩ መሪዎች፣ የተለያዩ ቪአይፒዎች በአጠቃላይ እዚህ ላይ ነው አስተያየታቸውን የሚሰጡ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይገኙበታል። ከታላቅ አክብሮት ጋር ምስጋና አቀርባለሁ። ለሰራችሁት ስራም እንኳን ደስ ያላችሁ ማለት ወዳለሁ። ልዩ ታሪክና ባህል የማስታጠቅ ስራ ሰርታችኋል። ብዙ ስኬት ትመኛለሁ። ኢትዮጵያና ሩሲያ እንግዲህ 127 ዓመታትን የተሻገረ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ከዛም ባለፈ ግን በአሁኑ ጊዜ ደግሞ በተለያዩ በኢንዱስትሪ በግብርናና በተለያዩ ዘርፎች በይበልጥ ትብብራቸውን እያጠናከሩ የመጡ ሀገራት ናቸው ማለት ነው ኢትዮጵያና ሩሲያ። በቀጣይነት ሌላ የመጨረሻ አንድ መዳረሻ ይሆናል። ወደዛ እንወስዳችኋለን። አብራችሁ ቆዩ። ኢትዮጵያውያን ለቀኝ ግዛት እጅ አንሰጥም በማለት በአንድነት
ለኢትዮጵያውያን ብሎም ለመላው የጥቁር ሕዝቦች የነጻነት ቀን ያወጁበት ነው የአድዋ ድል። በፒያሳ የሚገኘው የአድዋ ድልን የምናስታውስበት የአድዋ ድል መታሰቢያ ላይ ነው። እንኳን ደህና ቆየኸኝ። ራስህን አስተዋውቀን። እንግዲህ እኔ አብዲ ወርቅነህ እባላለሁ። የአድዋ ድል መታሰቢያ የጥናትና ምርምር ባለሙያ ነኝ። ብዙ ጊዜ የተለያዩ ሀገራት መሪዎች፣ የተለያዩ ትልልቅ ዓለም አቀፍ የተቋማት የስራ ኃላፊዎች እንዲሁም ተጽዕኖ ፈጣሪ ሰዎች በእነዚህ ቦታዎች በጣም ሲመጡ እናስተውላለን። አሁን ላይ ሲፈርሙም እናያለን። አይተው ስለኛ ታሪክ ምን ሀሳብ ሰጡ የሚለውን እሱን ብናይ ብለን ወደናል። በአድዋ መታሰቢያ የሚሰጧቸው አስተያየቶችም አሉ፣ በመዝገብ አስቀምጠናቸዋል። ወደዛ ስንሄድ ደግሞ በመንገዳችን አንዳንድ ነገሮችን እያየን እናልፋለን ማለት ነው። አሁን ወደ ውስጠኛው የሙዚየም ክፍል ክብ ሙዚየም የሚባለው ያልኳችሁ ወደዛ እየገባን ያለ ነው። እሱም ምንድነው የያዘው ከተባለ ኦሪጂናል የሆኑ የጦር መሳሪያዎች በአድዋ ጊዜ የተገለገልንባቸው የተቀመጡበት ነው። ስንቅ መያዣ እና ነጋሪት በጊዜው ጦርነት ሲኖር አዋጅ የሚታወጅበት ነው። ነጋሪት ከተጎሰመ በኋላ ነው አዋጅ የሚነገረውና ያንን ይይዛል። እዚህ ውስጥ ሲገባ ሌሎች ጎብኚዎች የሚያገኙት የአሸዋ ገበታ ነው። አድዋ ተራራዎችን ሊያሳይ የሚችል የአሸዋ ገበታ አለ። የሴቶች ተሳትፎ በአድዋ ምን ይመስል ነበር፣ ወደ ኋላ ደግሞ ቀርቶ አገርም በደጀንነት የጠበቁ ሰዎች እነማን ናቸው፣ አድዋ እንደ ፓን አፍሪካኒዝም የሚል አንድ ኮርነር አለ። እሱም ይታያል። ያ ሁሉ ካለቀ በኋላ ወደ ፀሐይ እንመጣለን ማለት ነው። ፀሐይ እንደ ስሟ የመጀመሪያዋ ኢትዮጵያ ላይ የተገጣጠመች ፕሌን ነች። የተገጣጠመችውን በአፄ ኃይለ ሥላሴ ጊዜ ነው። ፀሐይ የሚለውም ስያሜዋ በነገራችን ላይ የአፄ ኃይለ ሥላሴ ልጅ ከልዕልት ፀሐይ የተወሰደ ነው። እዛ ከተገጣጠመችን በኋላ ለአንድ አመት ያክል ኢትዮጵያ ውስጥ ቆይታለች። በዚህም 30 ሰዓታትን ባክ እንደ ፎርዝ ኢትዮጵያ ሰማይ ላይ መብረር ችላለች። ከዛ በኋላ ነው እንግዲህ ማርሻል ግራዚያኒ ወደ አዲስ አበባ ሲመጡ ፀሐይን እዚሁ ዲስመንትል አድርጓት ወደ ሀገራቸው ወደ ጣሊያን ወሰዷት። እዛም ወደ 87 አመታት ዲስፕሌይ ላይ እያስቀመጡ ሲያሳዩ ቆይተዋል። እንግዲህ ፀሐይ የተመለሰችው የዛሬ ኦልሞስት 2 አመት ሊሆናት ነው። ይህ ቤት ሲከፈት ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ ጣሊያን ድረስ በመሄድ ከክብርት ጆርጂያ ሜሎኒ ጋር ባደረጉት ውይይት የኛ የነበረችው ፀሐይ እንድትመለስ አድርገዋል ማለት ነው። መልካም። እንግዲህ ጎብኚዎች እዚህ ድረስ መጥተው ከጎበኙ በኋላ ሀሳባቸውን የሚያሳርፉት የት ነው? እንግዲህ አብረን ሄደን ያንቺንም ሀሳብ በዛው ሰጥተሽ ሀሳባቸውን ማየተሽ እናልፋለን። እንግዲህ አሁን ደግሞ ያለንበት ሰው ጎብኝቶ ከጨረሰ በኋላ ትላልቅ እንግዶቻችንን ስለ ቤታችን፣ ስለ አገልግሎቶቻችን ያላቸውን አስተያየት የሚጽፉበት አስተያየት መስጫ ቦታ ነው። የባርባዶስ የውጭ ጉዳይ ሚኒስትር ኬሪዲ ሳይመንድ የሰጡትን አስተያየት እናገኛለን። በካሪቢያን ማህበረሰብ ስም በአፍሪካ ህብረት መሪነት በኢትዮጵያ በሚካሄደው የአፍሪካ ካሪቢያን የመሪዎች ጉባኤ ለመሳተፍ እኛ የካሪቢያን ማህበረሰብ አባላት በኢትዮጵያ በአካል በመገኘት ተሳትፈናል። ጠቅላይ ሚኒስትር አብይ አህመድ ላሉት ትልቅ ራዕይና አስደናቂውን የኢትዮጵያን ታሪክ ስላካፈሉን እንዲሁም ኢትዮጵያ ፋና ወጊ ሆና በጥቁር ህዝቦች ነጻነት በፓን አፍሪካኒዝምና ጸረ ቀኝ ግዛት እንቅስቃሴ ነጻነት ላደረገችው አስተዋጽኦ ከልብ እናመሰግናለን። ባርባዶስ በካሪቢያን የባህር ደሴት ውስጥ የምትገኝ ሀገር ናት። በአዲስ አበባ ውስጥ ከሚገኙ መዳረሻዎች 3 ጋር ጎራ ብለን የተለያዩ ጎብኚዎች ከመጡ በኋላ ምን አሰፈሩ የሚለውን በመዝገቦቹ በጥቂቱም ቢሆን ለማየት ሞክረናል። በዚህ አጋጣሚ እንግዲህ ያስተዋልነው ኢትዮጵያ ከተለያዩ የዓለምም ሆነ የአፍሪካ ሀገራት ጋር ያላትን በጠንካራ መሰረት የተገነባ ዲፕሎማሲያዊ ግንኙነት ነው። እኛ እዚህ ላይ ያበቃን። የቱሪዝም መዳረሻዎቻችን ግን ለጎብኚዎች ሁሌም ክፍት ናቸው። መልካም የጥምቀት በዓል ይሁንላችሁ።